ጓደኞቼ ዛሬ በኮረሚ በሸሜን እንሰራለን። እዚህ ጋር ትንሽ ጨው እንደዚህ ያደርጋለሁ። ትንሽ ዘይት እንደዚህ ጨምራለሁ። እዚህ ጋር የፈላ ውሃ አለኝ። ከዛ ወዶች እዚህ ጋር መኮረኒ ይሄኛው ከለር አለ፣ ይሄኛው አለ፣ ይሄ ጥምዙ አለ፣ ትንሽ አለች እና የጓደኞች እንደምታዩት እንዲህ ከሁሉም አይነት ሚክስ አድርጌያለሁ። ከዛ እዚህ ሁለታችን ውስጥ እንቀቅላለን ማለት ነው። ከዛ እዚህ ጋር ጓደኞቹ ባዶ መጥበሻ አለኝ። እዚህ ባዶ መጥበሻ ላይ ዘይት እንደዚህ አደርጋለሁ። ከዛ እዚህ ጋር ጓደኞች ሽንኩርት አድርጌያለሁ። በዚህ እናቁላላለን። ከዛ ውዶቼ እዚህ ጋር ግማሽ ኪሎ ስጋ አለኝ የተፈጨ። ከዛ ውዶቼ እዚህ ጋር 2 ራስ ትልልቅ ቲማቲም አለኝ። ከዛ ውዶቼ እዚህ ጋር ስጋዬን ጨምሬያለሁ። በዚህ እናቁላላለን ማለት ነው። ከዛ እዚህ ጋር ጓደኞቼ በትንሿ ድስት ገለበጥኩት፣ ምክንያቱም ውስጣቸው አልበቃ ብሎኛል እና ማለት ነው። ስጋ የተፈጨ ስጋ እሳቱን ቀነስ ታደርጉና እንደዚህ ታረጉታላችሁ ማለት ነው፣ እኩል እንዲሆን። ከዛ አሁን እዚህ ጋር ጓደኞቼ መኮረኒያችን የቀቀልነውን እንደዚህ እናጠላለን። ከዛ እዚህ ጋራ ውዶቼ 1 ሻይ ማንኪያ ከሪ ፓውደር የሚያቃጥል ስፓይሲ የህንድ በርበሬ ማለት ነው። በዚያ ጋር ትንሽዬ ከሙን፣ ሩብ ሻይ ማንኪያ ኩዝበራ፣ ሩብ ሻይ ማንኪያ ብላክ ፔፐር ይሄን ታረጋላችሁ። ከዛ እዚህ ጋር ምን አለኝ ናና ሙጀፈፍ ይሄን ትንሽ አደርግበታለሁ። ከዛ ይሄን ሚክስ ከዛ ውዶቼ እዚህ ጋራ 2 የሾርባ ማንኪያ ጠማጥም ማጅን። እሺ ውዶቼ ጀረስ ተደርጎ ሄጄ ነው። እዚህ ጋራ 2 ትልልቅ ራስ ቲማቲም የፈጨሁትን አድርጌያለሁኝ እና እኔ ዛሬ የምሰራላችሁ ለየት ባለ መልኩ ነው። መኮረኒ አስሊ አሰራር ሆኖ ግን ለየት ባለ መልኩ ነው እየሰራሁት ያለው። ለየት የሚያደርገው ምንድነው? እዚህ ጋራ የተቀቀለ ካሮት አለ፣ እዚህ ጋራ በዜላ ላይ በዜላ የሚደረገው እንደምታውቁት ለላዛኛ ነው። እኔ ግን እኛ ቤት ስለሚወዱት ይሄ ያጣፍጣል አድርጌ ስለተባለ ይሄ ምን አደርጋለሁ። ከወደዳችሁት በእኔ ጠሪቃ ስሩ፣ ካልተመቻችሁ ግን ይሄን ሁለቱን አውጥታችሁ በስጋ በቲማቲም በሽንኩርት አድርጋችሁ ቀመማችሁን አድርጋችሁ አቁላልታችሁ መስራት ትችላላችሁ ማለት ነው። እሺ ውዶቼ ከዛ እዚህ ጋራ 3 የሾርባ ማንኪያ ዱቄት አለኝ ማለት ነው እና እዚህ ጋራ ትንሽ ዘይትና ዘይቱን አድርጌያለሁ። እናንተ ካላችሁ ቅቤ፣ ሰምና ወይም ደግሞ ዝብዳ መጠቀም ትችላላችሁ እዚህ ጋር ማለት ነው። ምን ለማድረግ ይሄን ዱቄቱን ሶስ ለመስራት ማለት ነው። ይሄንን በደንብ እዚህ ጋር ጥብስ ታደርጋላችሁ። ከዛ ውዶቼ እዚህ ጋራ እንደዚህ የሞላ 6 ማንኪያ ዱቄት ፓውደር አድርጌያለሁ። ከዛ እዚህ 6 ማንኪያ ዱቄቱ ላይ በዚህ ኩባያ 4 ኩባያ ውሃ ጨምራለሁ ማለት ነው። ይሄ ለምንድን ነው የሰራነው? ወተቱን እዚህ ለማድረግ። እናንተ ይሄ ወተት ካላችሁ ይሄንን 1 ሊትር መጠቀም ትችላላችሁ ማለት ነው። እኔ ይሄ ስለሌለኝ ነው ዱቄት ፓውደሩን የተጠቀምኩት ማለት ነው። እና ይሄንን በደንብ ጥብስ ማድረግ አለባችሁ። ይሄ ክሬማ ልንሰራ ነው ማለት ነው። ይሄ አስሊ አሰራር ነው። እኔ ለየት ያለ ያልኳችሁ ለየት ያለ የሚያደርገው እዛ ጋር የተቀቀለ ካሮትና ቤዜላው ነው። እሱን ስለሚያጣፍጥ እና እዚህ ጋር የገበታ ቅቤ መጠቀም ትችላላችሁ። እኔ ስለሌለኝ ነው። እናንተ ካላችሁ ተጠቀሙ። ዘይት ያረኩት ለዛ ነው። በደንብ ይሄ መጠበስ አለበት። ከዛ እዚህ ጋር ግን ወተቱ ላይ የማረገው ለብ ያለ ውሃ ነው፣ የሞቀ ውሃ ነው የማረገው። እዚህ ላይ የሞቀ መጨመር ስላለበት ማለት ነው። ሌላ ነገር የምነግራችሁ ይሄኛው የሞቀ ከሆነ ይሄ በረድ ማለት አለበት። ይሄ ሞቅ ከሆነ ይሄኛው ለብ ማለት አለበት። እንደዛ አድርጋችሁ ጨምሩ፣ ምክንያቱም እንዳይጓጉልባችሁ ማለት ነው። እሺ ከዛ ወዶቼ ይሄንን ወተታችሁን ታመጡና እዚህ ላይ ሙጅል ግን ወዶቼ ይሄን ሶስ ስትሰሩ ወፈር አድርጉት፣ አታቅጥኑት። እኔ አንዳንዶቹ ሰዎች ይሄን መዳም አሁን ቀጭን አትወድም፣ እኔም አልወደውም።
እና ወፈር አድርጉት። እሺ እና ወዶቼ ጫው እንዳይረሳ ጨምሩ። እዛ እዚህ ጋራ ውዶቼ አንድ ማንኪያ ቺዝ ጅብን አድርጌበታለሁ። እና ውዶቼ እዚህ ጋራ ካላችሁ በርመጃን ቺዝ ማድረግ ትችላላችሁ። እና ጅብን ሀሉም ፈቅፍቃችሁ ማድረግ ትችላላችሁ። ከዛ እዚህ ጋራ እንትና ላይ ጅብን መዘሬላ ላይ ይሄን ትንሽ አረግበታለሁ። እዚህ ጋራ ውዶቼ ይሄ ጅብን መዘሬላ ነው። ፍሬዘር ውስጥ ስለማስቀምጠው እኔ ታለጅ ሆኖ ነው እዚህ ላይ አረገዋለሁ ማለት ነው። ከዛ እንደዛ ማስላለሁ በዛው ውፍረት ይሰጠዋል ቢቀጥንባቸው እንኳን ማለት ነው። እሺ እዚህ ጋር ውዶች ላሳያችሁ። የኔ ይሄን ይመስላል። አያችሁ ቀጠነ። የሷ ቀጥኗል ብላችሁ የኔን ቪዲዮ አይታችሁ የኔ ከቀጠነባችሁ ከመጀመሪያው ነው ዱቄቱን በዘይትም ሆነ በቅቤ ስታምሱት ግማሽ ማንኪያ ዱቄት መጨመር ትችላላችሁ። እኔ ግን በዚህ 3 የሾርባ ማንኪያ ዱቄት ነው ያደረኩት ለ6 ኩባያ ውሃ እና ይሄን ይመስላል። እና ወዶች ይሄን ስታማስሉ እጃችሁ እንዲያርፍ ወይም ሌላ ስራ ትታችሁት እንዳትሄዱ ማለት ነው። ምክንያቱም ቂጡ እንዳይዝባችሁ እንዲያር ማለት ነው። በተጠንቀቅ ስሩት። ከዚህ አሁን እዚህ ጋራ ጓደኞች ሳህን ይዘዛለኝ እዚህ ላይ እዚህ ጋር መኮረኒ የቀቀልኩትን ቀነስ አድርጌያለሁኝ። ይሄንን ሶሴን አምጥቼ ትንሽዬ እንደዚህ አቀላቅላለሁ ማለት ነው። ይሄው እንደዚህ ማለት ነው ውዶች። ከዛ እዚህ ጋራ ቅድም ያሰራነውን ስጋችንን ሶሱን እንደዚህ እናረጋለን ማለት ነው። እናዳርሰዋለን እንደዚህ እያደረግን ይሄ ውዶች እንደዚህ እያደረግን ማዳረስ ማለት ነው። ከዛ አሁን እዚህ ጋራ መኮረኒን አምጥቼ ጨምርበታለሁ። ከዛ አሁን እዚህ ጋራ ጓደኞቼ እንደዚህ መኮረኒያችሁን ታረጋላችሁ ማለት ነው። ይሄ ውዶች መኮረኒያችሁን ካረጋችሁ በኋላ ሶሳችሁን ነጭን ሶስ ማለት ነው ክሬሙ። ከዛ አሁን እዚህ ጋራ ያንን የተፈጨውን ስጋችንን የሰራነው ሶስ ማለት ነው እንደዚህ እናረግና ልክ እንደ ቅድሙ እናለብሳለን እናዳርሳለን ማለት ነው። እና ጓደኞቼ ይሄን ይመስላል። ከላይ እንደዚህ እንትኑ ይሄ ስጋው ሶሱ በዛ ሲል ነው የኔ ሴትዮ የምትወደው ማለት ነው። አሁን መኮረኒ እናረጋለሁ። በመጨረሻ ሶሱን ይሄን የቀረኝ ሶስ እደፋበታለሁ ማለት ነው። ይሄ መኮረኒን ከለበስኩት በኋላ ማለት ነው ውዶች። በነገራችን ላይ ማለት አንዱ ከፍ አንዱ ዝቅ እንዳይልባችሁ መኮረኒ ማለት ነው። እንደዚህ አንዱ ቆም አንዱ ትኝት ምናምን እንዳይል እንደዚህ አይነት ነገር ካላችሁ በእንደዚህ አሁን እንዲህ ሳረገው ይስተካከለልኛል። እንደዚህ ማድረግ እችላለሁ። አያችሁ ግላፍስ ለብሳችሁ ከሆነ ግን በእጃችሁ ማስተካከል ትችላላችሁ። ምንም ችግር የለውም። ከዛን አሁን እዚህ ጋር የቀረኝ ሶስ ያለኝ ሶሴን አምጥቼ እንደዚህ ልብስ አረጋታለሁ ማለት ነው። አያችሁ አይደል ውዶቼ? እንደዚህ አድርገን ማተረስ ይሄ ውዶች ሶሱን ካለብስን በኋላ እዚህ ጋር ጅብን መዘረታችንን አምጥተን እንደዚህ ሞጅር ንስንስ ይሄ ውዶቼ ይሄን ይመስላል። ጅብን መዘሬላ ይሄ ነው። ታውቁታላችሁ መቼም እርግጠኛ ነኝ። አረብ ሀገር ያለ ልጆች በብዛት እናገኛለን። ይሄ ፒዛ የምንሰራበት ማለት ነው። በነገራችን ላይ ይሄንን ስራ ኢትዮጵያ ያላችሁ ሰዎች መስራት ትችላላችሁ። ምክንያቱም ብዙም ያን ያክል የሚከብዱ የሚያስቸግር ነገር አይደለም ማለት ነው። አሁን ይሄንን ከላይ ይሄ ቃህ እስከሚል ደስ የሚል ብራውን ከለር እስከሚመጣልን ድረስ ከላይ ብቻ ኦቭን ውስጥ እናስገባዋለን ማለት ነው። ይሄ ውዶች ይሄን ይመስላል። እኔ እዚህ ጋር 1 2 3ኛው ደረጃ ላይ ነው ያደረኩት። እንግዲህ እናንተ ቤት ኦቨን እንዴት እንደሆነ አላውቅም። እኔ ግን የኛ ኦቨን በጣም ነው የሚመቸኝ። ምንም ነገር በሰራበት ለኔ ቀኝ ነው እና ይሄን ይመስላል። ከዛ አሁን ይሄን ቃስክል ከላይ እናበስለዋለን ማለት ነው። እና ይሄን ይመስላል። ደግሞኛል ማርያም። እዛ ውዶቼ ከኦቨን ከወጣ በኋላ ይሄንን ይመስላል ማለት ነው። በነገራችን ላይ ይሄንን ኦቨን ውስጥ ታስገቡ ማለት ነው። ልክ ጅብን መዘሬላውን እንዳረጋችሁት ዝብዳ ይሄ የገበታ ቅቤ ማለት ነው ካላችሁ ይሄን ከላይ በቡርሽ ወልወል መሳህ ማድረግ ትችላላችሁ።
ጅብኑ እንዳይደርቅባችሁ ማለት ነው። ሌላው ነገር ይሄ አረንጓዴው በርስሊ ቅጠል ነው። እኔ ፍሬዘር ውስጥ ከትፌ አጥቤ ነው ማስቀምጠው። ከዛ አምጥቼ ትንሽ ረጭ አድርጌበት ነው ለዲኮር እንዲሆን ነገር ነው ያደረኩት። ይሄ በርስሊ ከሌላችሁ ደግሞ ይሄንን ናና ሙጀፈፍ ከላዩ ላይ ፍሮን ውስጥ ምንድነው ኦቨን ውስጥ ገና ስታስገቡ ማለት ነው እንደዚህ ማለት ትችላላችሁ። ለዲኮር እንዲሆን ያክል ነው እና ይህንን ይመስላል ብቻ መቼም እንደምትወዱ ተስፋ አለኝ። ስሩና ሞክሩት። ስራዬን ከወደዳችሁልኝ ይህን ቪዲዮ አይታችሁ የተመቻችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አመሰግናለሁ። ይህን ይመስላል። ከዛ ወዶቼ እዚህ ጋር ሲቀዘቅዝላችሁ ጠብቃችሁ ማለት ነው እንደዚህ ትቆርሳላችሁ ማለት ነው። እንደዛ ታችሁ ታደርጋላችሁ። ይህን ይመስላል ማለት ነው። በደንብ አልበረደም፣ መብረድ አለበት በደንብ እንዲቆረስላችሁ ማለት ነው። ሹዶች ይህን ይመስላል። ስሩና ሞክሩ፣ ትወዱታላችሁ። ባይ ባይ። በጣም የሚጣፍጠው